ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የካያ ድራማ ተከታታዮች እንዴት ቆያችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ የካያ ድራማ እህታችን የሚኪያስ እህት እንግዲህ እስካሁን ድረስ አልተለቀቀችም፣ እንድታገተች ናት ማለት ነው። አጋችሁ እስካሁን ድረስ ምንም ሊለቃት አልቻለም። እንግዲህ በዚህ መሀል የሚኪያስን እህት ያገተው ሰውዬ እንግዲህ እነ ብሩክ ቤት ድረስ በማምጣት እንግዲህ እሱንም ሊያግቱት ይችላል ማለት ነው። በዚህም መሀል እንግዲህ እሱ አሁን ላይ አምልጧቸዋን ማለት ነው። እንግዲህ ለምን አመለጠ በማለት እንግዲህ እነ ብሩክና የትርሲት እናትና አባት እንግዲህ እየፈለጉት ነበር ማለት ነው። የት ሄደ? እንዴት ዝም ብሎ ሊጠፋ ቻለ? ለምንድነው የጠፋው? እንዴት አመለጠን? በማለት እንግዲህ በጣም በቁጭት እንግዲህ እንትን ማለት ይጀምራሉ። እንግዲህ ብሩክም እንግዲህ ሚኪያስን ነው የሚጠረጥረው። ሚኪያስ እንዴት ሊያመልጥ ቻለ? ምንድነው የተፈጠረው ነገር? እሱ ነው እንግዲህ ሚኪያስ ነው ያስመለጠው በማለት ብሩክ እንግዲህ ተጠርጣሪ ሚኪያስን ሊያደርግ ችሏል። እንዴት እሱን እንዲጠረጥር እንደቻለም ደግሞ የትርሲት ቤተሰቦች በጣም ጥያቄ ሆኖባቸዋል ማለት ነው። እንግዲህ ይህንንም ነገር ብሩክን እንዴት ሚኪያስን ልጠረጥር ቻልክ? የሆነ የተደበቀ ነገር አለ ወይ? ምንድነው ነገሩ? በማለት እንግዲህ መጠየቅ ይጀምራሉ ማለት ነው። ርብቃም እንግዲህ ብዙ ነገር እንዳለና ማውራት የምትፈልገውም ነገር እንዳለ ታወራለች ማለት ነው። እንግዲህ ርብቃም እንግዲህ ማወቅ የሚፈልጉት ነገር አለ፣ ንገሩን እያልን ትርሲት ደግሞ የደበቀችው ነገር ርብቃ ደግሞ የደበቀችው ነገር አለ። ስለዚህ መናገር አትፈልግም ነበረ። ብሩክ ደግሞ አትናገሪ እያላት ነው። ነገር ግን ርብቃ ሁሉንም ነገር አሁን አፍረጥርጠዋለች ማለት ነው። ተናግራለች። እሱ ምንድነው ሚኪያስ ትርሲትን ገንዘብ ከፍሎ ሰው ቀጥሮ እንዳስገደላት ማለት ነው። ስለዚህ ይሄንንም የተነገራቸው ሁሉን ነገር ስትናገር የትርሲት እናትና አባትም በጣም ራሳቸውን ምን ውስጥ ነው ያለነው? እንዴት ይሁን ነገር ሊሆን ቻለ? በማለት ብሩክም ደግሞ እንዴት ለምን ትናገሪያለሽ? በማለት እንግዲህ በጣም የትርሲት እናት እንግዲህ ራሷን ስታ ለመውደቅ ትችላለች ማለት ነው። የትርሲት አባትም እንዴት ይሄ ነገር ሆነ? የማይመስል ነገር ነው ወይ የምትናገሩት? እንዴት እንዲህ ሊሆን ይችላል? ሚስቱን እንዴት ያስገድላል? እንዴት እንደዚህ ይችላል? ይሄንን ማመን አልችልንም በማለት እንግዲህ ትናገራለች። እንግዲህ ትርሲትም እንግዲህ አባቴ እመነኝ እኔ እየዋሸሁ አይደለም በማለት እንግዲህ ብሩክን ጠይቁ፣ እንደዛም ካላመናችሁኝ በማለት ወደ ብሩክ ታስተላልፋለች ማለት ነው። እንግዲህ ብሩክም እንግዲህ የትርሲት አባትም ብሩክን ለመጠየቅ ችሏል። ብሩክ ይሄ ነገር እውነት ነው ወይ? መታቀው ነገር አለ ወይ ብለው ሲጠይቁት ብሩክም ደግሞ ይሄንን ነገር ማድረጓ ይሄን ነገር መናገሯ ብዙ ችግር ውስጥ እንደሚከታቸውና ይሄን ነገር መናገር እንደሌለባትም ይናገራል ማለት ነው። እንግዲህ የትርሲት እናትም ርብቃ የተናገረችው ነገር እውነት ነው ወይ? ትርሲት ነገ ያስገዳት ሚኪያስ ወይ? በማለት እንግዲህ ተጠይቋለች። ብሩክም እንግዲህ እውነቱን ነገር ተናግሯል። ብሩክ አንድ ባንድ ሁሉንም ነገር ነግሯቸው ማለት ነው። እንግዲህ እናትም እንግዲህ እንደገና እስካሁን ድረስ ከደመኝ ጋር ነው የምኖረው፣ አልለቀውም፣ ሚኪያስን እኔ መቼም አልለቀውም በማለት እንግዲህ ገለዋለሁ በማለት እያለቀሰች እንግዲህ እንደገና የልጇን ሀዘን እንግዲህ ማዘን ትጀምራለች ማለት ነው። እኔ ሚኪያስን እኔ እጨርሰዋለሁ፣ አልተውም እያለች ነው ማለት ነው። እንግዲህ ብሩክም እንግዲህ አሁን እንግዲህ ማውራት ያለብን ያስመለጠውን ሰው እንዴት እንዳስመለጠው ማወቅ ነው እንጂ ያለብን ይሄ የሆነ ጉዳይ እንግዲህ ምንም ነገር ማሰብ የለብንም ስለዚህ ጉዳይ በማለት እንግዲህ ይመልስላታል። የትርሲት እናትም እንግዲህ አንተ ፈሪ ነህ እንዴት? አንተ ወንድ አይደለህ እንዴ? እንዴት እንደዚህ ይሄን ነገር ዝም ብለህ መቋቋም ቻልክ? እንዴት ብድር አትመልስም? በማለት እንግዲህ ይላታል ማለት ነው። እንግዲህ የትርሲት እናትም አንተ ሴታ ሴት ነህ፣ የልጆችን እናት የገደለውን ሰው እንዴት አንተ ዝም ብለህ ትለቀቀው? እንዴት ዝም አልክ? በማለት እንግዲህ በጣም በንዴትና በቁጭት ትናገረዋለች ማለት ነው። አሁን እየደጋገመች አንተ ቀሚስ መልበስ ነው ያለብህ፣ ያንተን ቀሚስ እኔ ለብሻ ያሳያለሁ በማለት እንግዲህ
ሌላ ነገር ቁጭት ውስጥ እንዲገባና አንገቱን እንዲደፋ በማድረግ ወንድነትም ደግሞ እሱ ወንድነት እንደሌለበትም እንደዛ በማለት እንግዲህ በጣም ራሱ እንዲጎዳና ራሱ እንዲወቅስ እያደረገች ነው ማለት ነው። እንግዲህ ትርሲት እናትም እኔ ከልጄ ገዳይ ጋር አልኖርም፣ እኔ አጠፋዋለሁ፣ እናንተ ወንድ አይደላችሁም በማለት እንግዲህ እንትን ላይ ማለት ነው። እንግዲህ ርብቃም እንግዲህ እናንተ ልቀቋት፣ እውነት ነው እናቴ ትክክል ናት፣ የእህታችን ገዳይ እንግዲህ እኛ የልኩን መስጠት አለብን በማለት እንግዲህ እንደገና ነገሩ እንዲባባስ እያደረገች ነው። ብሩክ ግን ይህን ነገር እንትን ማለት አትፈልግም ማለት ነው። ብሩክ ግን ይህን ነገር አይፈልግም። ይሄ ነገር ጸብ እንዲነሳ ምናምን አይፈልግም። ነገር ግን የትርሲት አባት ተይ ተረጋጊ በማለት እንግዲህ እየገለገላት ነው ማለት ነው። በዚህም መሀል እንግዲህ እንዲህ እየተገላገሉ እያለ ተው ተይ እየተባባሉ እያለ እንግዲህ ብሩክም ደግሞ ይሄ ነገር እንዲነሳ አይፈልግም። በዚህ መሀል እንግዲህ ሚኪና ጓደኛው እንግዲህ ድንገት መምጣት ይጀምራሉ። የትርሲት እናትም እንግዲህ የልጅ ገዳይ ይሄ ነው በማለት እንግዲህ እየተወራጨችና ያያዥ ለገላጋይ አስቸግራ ነበረ። በዚህ መሀል እንግዲህ ሩጣ ማነቅ ችላለች ማለት ነው። ሩጣ አንቃውም ደግሞ የልጄን የገደልካት አንተ ነህ ምናምን እያለች እንግዲህ እሱን ማነቅ ትጀምራለች። እንግዲህ አንተ አስመሳይ ነህ፣ ልጄን ተጫውተህባታል፣ ልጄን ሰግደ ቀጥረህ ያስገድልክ አንተ ነህ፣ ሚኪያስ እገልሃለሁ ምናምን እያለች እንግዲህ ትይዘዋለች ማለት ነው። እንግዲህ እናትም አንድ ልጄን የገደለብኝ እሱ ነው፣ እኔ አልለቀውም፣ እሱንን እኔ የምለቀው ሰው አይደለም በማለት እንግዲህ ነፍሰ ገዳይ ነህ እያለች ነው ማለት ነው። እንግዲህ ሚኪያስም አንተ ነፍሰ ገዳይ ነህ አልለቅም በማለት እንግዲህ ሚኪያስም እንግዲህ ትርሲት የምወዳት ሚስቴ ናት፣ እንዴት ነው እንዲህ የማደርገው? ለምንድን ነው እማታምኑኝ? በማለት እንግዲህ ሌላ ነገር ማውራት ይጀምራል ማለት ነው። እንግዲህ ከዚህ ላይ ግን ሚኪያስ ውሸታም ነው፣ እንኳን ለሚስቱ ለእህቱም ራሱ ያልሆነ ሰው ነው ማለት ነው። እንግዲህ በዚህ መሀል ብሩክም አንተ ውሸታም፣ የሚወዳት ሚስቴ ናት አትበል፣ ደግሞ ውሸት ክን ነው እንጂ አንተም አትወዳትም፣ ስለዚህ አንተ ያንተ እጅ አለበት በማለት ብሩክም እንግዲህ ሄዶ ሊጨምርለት ሲል እንግዲህ በገላጋይ ምናምን ብሩክን መያዝ ይጀምራሉ ማለት ነው። እንዲሁም ደግሞ የሚኪያስ ክፋቱ ደግሞ ትርሲትን እንትን ህይወትን ማሳጣት ብቻ ሳይሆን ብሩክን እንግዲህ ወንጀለኛ የትርሲት ገዳይ ብሩክ እንደሆነ አድርጎ መወንጀልና እንዲሁም ደግሞ ብሩክን ማጥፋት ይፈልጋል ማለት ነው። ብሩክ ግን ሚስጥሩን ደብቆለት ለብዙ ጊዜ የኖረ ሰው ነው። ነገሩ እንዳይባባስ ወይም ደግሞ ቤቱ እንዳይበጠበጥ በማሰብ ነገሩ ሁሉን ነገር ችሎ እየኖረ ነበር ማለት ነው። በድንገት ግን ትርሲት አወጣችሁ ማለት ነው። ርብቃ አወጣችሁ ማለት ነው። የሚኪያስ እንግዲህ ጉድ በጣም ብዙ ነው ተወዳጆች።